ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የኢትዮጵያ የኤርትራና የአማራ ኃይሎች በትግራይ የህዝብ መሰረተ ልማት ላይ የ5 ቢሊዮን ዶላር ኪሳራ አድርሰዋል የሚል ሪፖርት መሰማቱ፣ በኤርትራ ውስጥ በአፋርና በሌሎች አናሳ ብሔረሰቦች ላይ የሰብአዊ መብት ጥሰቶችና መድሎች እየተፈጸሙ ይገኛሉ ሲል ጄኖሳይድ ዎች ማሳሰቡን፣ ከ2 ዓመት በፊት ከኤድና ሞል ወረድ ብሎ በሚገኘው የመዝናኛ ስፍራ ሽጉጥ በመተኮስ ሰው የገደለው ግለሰብ በ20 ዓመት ጽኑ እስራት መቀጣቱን፣ በደቡብ ወሎ ዋሻ የተናደባቸው ማዕድን አውጪዎች አጽማቸው ከ2 ዓመት ገደማ በኋላ መገኘቱ፣ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በመንገድ ዳር የተቋቋሙ ህገወጥ ኬላዎች ሙሉ በሙሉ እንዲነሱ ውሳኔ መተላለፉን የሚሉ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በኤርትራ ውስጥ በአፋርና በሌሎች አናሳ ብሔረሰቦች ላይ የሰብአዊ መብት ጥሰቶችና መድሎች እየተፈጸሙ ይገኛል ሲል ጄኖሳይድ ዎች አሳስቧል። ከ57,000 በላይ የሚሆኑ የአፋር ተወላጆች በኤርትራ ውስጥ በሚደርስባቸው ማንነት ተኮር የሰብአዊ መብት ጥሰቶች እንዲሁም መድሎች ምክንያት መጠለያ ለመፈለግ ወደ ኢትዮጵያ መሰደዳቸውን ጄኖሳይድ ዎች አስታውቋል። ተቋሙ ባወጣው ሪፖርት አፋሮች በኤርትራ በጣም ከተገለሉ የማህበረሰብ ክፍሎች መካከል ዋነኞቹ መሆናቸውን ጠቅሶ ለ10 ዓመታት በኤርትራ መንግስት የሚመራ ጭቆና እንደደረሰባቸው አመልክቷል። እንዲሁም የኤርትራ መንግስት ፖሊሲዎች የአፋር ማህበረሰብን ከጥንት መኖሪያው ማፈናቀሉን በመግለጽ ባህላዊ የአሳ ማጥመድ ስራቸውን እንደከለከለባቸው እንዲሁም የጅምላ ስርዓቶችን እንዳስከተለባቸው ጠቁሟል። በኤርትራ ውስጥ የሚገኙ የአናሳ ቡድኖች ሁኔታ አሳሳቢ ነው ያለው ጄኖሳይዶች መንግስት በይፋ 4 ሃይማኖቶችን ብቻ እውቅና እንደሚሰጥ ጠቅሷል። እነዚህም የሱኒ እስልምና፣ የኤርትራ ኦርቶዶክስ፣ የሮማን ካቶሊክና ኢቫንጀሊካል ሉተራን መሆናቸውን ገልጾ የሌሎች እምነት ተከታዮች ግን ኢላማ ይደረጋሉ፣ ይታሰራሉ፣ እንዲሁም ሃይማኖታዊ ነጻነታቸው ይገፈፋል ሲል ተቋሙ አክሏል። ተቋሙ በኤርትራ ሰፊ የሰብአዊ መብት ጥሰቶች መኖራቸውን ገልጾ ለአብነትም በተቃዋሚዎችና በአናሳ ብሔረሰቦች ላይ የሚፈጸም ሁከት፣ የመገናኛ ብዙሃን ገደብ እንዲሁም ስልጣን በፕሬዝዳንት ኢሳያስ አፈወርቂ እጅ ስር መከማቸቱን አመልክቷል። በዚህም ኤርትራን በዘር ማጥፋት 10 ደረጃዎች ሞዴሉ መሰረት በመድሎ ደረጃ 3፣ በማደራጀት ደረጃ 5 እና በወገንተኝነት ደረጃ 6 ላይ አስቀምጧታል። ተቋሙ በተጨማሪም በሰሜን ኢትዮጵያ በተካሄደው ጦርነት ወቅት ኤርትራ የፈጸመችውን ድርጊት አውግዞ ጉዳዩ ወደ ዓለም አቀፍ ፍርድ ቤት እንዲቀርብ ምክረ ሀሳብ አቅርቧል። ተቋሙ በምክረ ሀሳቡ አክሎም አሜሪካ ወይም የተባበሩት መንግስታት ድርጅት አባል ሀገር ኤርትራና ኢትዮጵያ በትግራይ ጦርነት ወቅት ለፈጸሙት የዘር ማጥፋት ድርጊቶች ክስ እንዲመሰርቱ እንዲሁም በኤርትራ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶችን እንዲመረምሩ ጉዳዩን ወደ ዓለም አቀፍ ፍርድ ቤት እንዲቀርብ አሳስቧል። ጄኖሳይዶች ኤርትራ ሰራዊቷን ከትግራይ እንድታስወጣ እንዲሁም ለሁሉም ዜጎች በተለይም በሃይማኖትና በብሔር አናሳ ለሆኑ የማህበረሰብ ክፍሎች ጥበቃ በማድረግ የሃይማኖት፣ የመናገር፣ የመሰብሰብና የመምረጥ ነጻነቶችን እንድታረጋግጥ ጥሪ አቅርቧል። እንዲሁም የኤርትራ መንግስት ሁሉንም የፖለቲካ እስረኞች እንዲፈታና ነጻና ፍትሃዊ ምርጫዎችን እንዲያካሂድ አሳስቧል። ሪፖርቱ በተጨማሪም ጥብቅ በሆነው የመገናኛ ብዙሃን ሳንሱር ምክንያት በጣም አነስተኛ መረጃ ከኤርትራ እንደሚወጣ ጠቅሷል። የፖለቲካ ተቃዋሚዎች፣ ጋዜጠኞችና አጠቃላይ ተቃዋሚ ተደርገው የሚታዩ ሰዎች በተደጋጋሚ ለዓመታት ያለ ፍርድ እንደሚታሰሩ እንዲሁም በርካቶች እንደጠፉም አመልክተዋል። ከነዚህም መካከል ከ2 አስርት ዓመታት በፊት በፕሬዝዳንት ኢሳያስ አፈወርቂ ላይ የተቃውሞ ንግግር ካሰሙ በኋላ የታሰሩ 11 ፖለቲከኞችና 16 ጋዜጠኞች ይገኙበታል ሲል የተቋሙ ሪፖርት አስታውሷል። ሪፖርቱ አክሎም የግዳጅ የጉልበት ስራና የጊዜ ገደብ የሌለው ወታደራዊ ምልመላ በአገሪቱ ውስጥ አሳሳቢ ችግሮች ሆነው ቀጥለዋል ብሏል። በቅርቡ የኤርትራ መንግስት ተቃዋሚ የፖለቲካና ወታደራዊ ቡድን ቀይ ባህር አፋር ዲሞክራሲያዊ ድርጅት ከ3 ወራት በላይ የወሰደ ከፍተኛ ወታደራዊ ስልጠና ያጠናቀቁ አዳዲስ ተዋጊዎችን ማስመረቁን ማስታወቁ ይታወሳል። የምረቃ ስነ ስርዓቱን ተከትሎ ድርጅቱ ባወጣው መግለጫ የድርጅቱ መሪና ወታደራዊ አዛዥ የሆኑት ኢብራሂም ሃሩን ሰልጣኞቹ ያሳዩት ዲሲፕሊንና ጽናት የሚደነቅ መሆኑን ጠቅሰው ስልጠናቸውን ማጠናቀቃቸው የድርጅቱን ወታደራዊ አቅም ለማጠናከር አንድ እርምጃ ነው ማለታቸው ተመላክቷል። እንደ ድርጅቱ ገለጻ ስልጠናው ትኩረት ያደረገው በውጊያ እንቅስቃሴዎች፣ በሽምቅ ውጊያ ስልቶች፣ በአካላዊ ብቃት
ብቃት ማጎልበት እንዲሁም ግልጽ በሆኑና ህዝብ በሚበዛባቸው አካባቢዎች ስትራቴጂያዊ ስምሪቶች መከወን ላይ ነበር። ኢብራሂም ሃሩን ቡድኑ የቀይ ባህር አፋር ማህበረሰቦችን መብት የመጠበቅና በኤርትራ መንግስት ይፈጸማል ያለውን ጭቆና የመቃወም ተልዕኮውን በድጋሚ አረጋግጠዋል። በኤርትራ በተቃዋሚነት የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ቀደም ሲል ሐምሌ 6 ቀን 2017 ዓ.ም በአፋር ክልል ሰመራ ሎጊያ ከተማ ካካሄደውና በሺዎች የሚቆጠሩ በታደሙበት ህዝባዊ ጉባኤ ማግስት ባወጣው የአቋም መግለጫ ዓላማዎቹ እስኪሳኩ ድረስ ፖለቲካዊና ወታደራዊ ትግሉን በህይወት መስዋዕትነት ጭምር ለመቀጠል ያለውን ቁርጠኝነት አስታውቆ ነበር። ቡድኑ በመግለጫው ከኤርትራ መገንጠል በኋላ ገዢው ህዝባዊ ግንባር ለዲሞክራሲና ፍትህ ህግደፍ ከመጀመሪያውኑ በቀይ ባህር አፋር ህዝብ ላይ በርካታ ኢፍትሐዊ ድርጊቶችንና ግፎችን ፈጽሟል ሲልም ከሷል። እንዲሁም በአፍሪካ ህብረት ቻርተር ስር የተረጋገጡ መብቶችን በተለይ ደግሞ ከአንቀጽ 1 እስከ 25 የተዘረዘሩትን በመጣስ በቀይ ባህር አፋር ህዝብ ላይ ጭካኔ የተሞላበት ጭቆናና ኢፍትሐዊነትን ተግባራዊ አድርጓል በማለትም በመግለጫው አካቷል። ወደ ቀጣዩ መረጃችን ስናልፍ ከ2 ዓመት በፊት ከኤድና ሞሎ ወረድ ብሎ በሚገኝ የመዝናኛ ስፍራ ሽጉጥ በመተኮስ ሰው የገደለው ግለሰብ በ20 ዓመት ጽኑ እስራት እንዲቀጣ ተወስኗል። አባታ አበበ ይባላል። ልክ የዛሬ 2 ዓመት ገደማ ጓደኛውን ቦሌ ኤርፖርት ከሸኘ በኋላ ከምሽቱ 4 ሰዓት ገደማ ከኤድና ሞሎ ወረድ ብሎ ፍለርት ላውንጅ ተብሎ በሚጠራው አካባቢ በጥይት ተመቶ ተገድሎ ነበር። የሆነውን ሁሉ በአካባቢው የነበሩ የታክሲ ሹፌሮችና የፍለርት ጠባቂዎች እንደተመለከቱ ድርጊቱን የፈጸመው ግለሰብ ግድያውን ከፈጸመ በኋላ ከአካባቢው መሰ ሩን ተናግረው ነበር። አባተን በመግደል የተከሰሰው ተስፋዬ ሆርዶፋ የተባለው ግለሰብ በዛሬው ዕለት በ20 ዓመት ጽኑ እስራት መቀጣቱን የመንግስት ሚዲያዎች ዘግበዋል። ፋና እንደዘገበው የግራ ቀኝ ማስረጃን መርምሮ የቅጣት ውሳኔ ያሳለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የግድያና የከባድ ውንብድና ወንጀል ችሎት ነው። የፍትህ ሚኒስቴር የልዩ ልዩ ወንጀል ጉዳዮች ዳይሬክቶሬት አቃቢ ተስፋዬ ሆርዶፋ በተባለ ግለሰብ ላይ በከባድ ግድያ ወንጀል ማለትም የወንጀል ህግ አንቀጽ 539 ንዑስ ቁጥር 1 ሀና የጦር መሳሪያ አዋጅ ቁጥር 1177 ህዝባር 2012 ስር የተመለከተውን ድንጋጌ በመተላለፍ የጦር መሳሪያ ይዞ በመገኘት 2 ክሶች ቀርበውበት እንደነበር ተመላክቷል። በወቅቱም ህገወጥ ሽጉጡን በመያዝ አምልጦ እንደነበርና በአዲስ አበባ ፖሊስ ኮሚሽን ጥብቅ ክትትል በቁጥጥር ስር መዋሉ ተጠቅሶ ክስ ቀርቦበታል ያለው ዘገባው አቃቢ ህግ ከክሱ ጋር የሰው ምስክር ዝርዝርና የተለያዩ ገላጭና አስረጂ የፎረንሲክ ማስረጃዎችን አያይዞ አቅርቧል። ተከሳሹ የተለያዩ የመከላከያ ማስረጃዎችን አቅርቦ አሰምቶ የነበረ ቢሆንም አቃቢ ህግ ማስረጃን በተገቢው መከላከል አለመቻሉ ተጠቅሶ የጥፋተኝነት ፍርድ ተላልፎበታል። ከዚህም በኋላ ፍርድ ቤቱ ተከሳሹ ያቀረበውን 3 የቅጣት ማቅለያ አስተያየት በመያዝ በደረጃ 2 በእርከን 36 መሰረት ሁለቱም ክሶች ተጠቃሎ በ20 ዓመት ጽኑ እስራት እንዲቀጣ መወሰኑ ታውቋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ የኤርትራና የአማራ ኃይሎች በትግራይ የህዝብ መሰረተ ልማት ላይ የ5 ቢሊዮን ዶላር ኪሳራ አድርሰዋል የሚል ሪፖርት ተሰምቷል። የትግራይ የዘር ማጥፋት አጣሪ ኮሚሽን ባወጣው ሪፖርት በትግራይ ክልል የህዝብ መሰረተ ልማት ላይ ከፍተኛ ውድመት መከሰቱን አስታውቋል። ሪፖርቱ በጦርነቱና በነበረው ከበባ ምክንያት በኃይል፣ ውሃ፣ ቴሌኮሙኒኬሽን፣ መንገዶችና ሌሎች ዘርፎች ሙሉ በሙሉ ማለት በሚቻል ሁኔታ አገልግሎት በወቅቱ ማቆማቸውንና 5 ቢሊዮን ዶላር ጉዳት መድረሱን አመላክቷል። በሪፖርቱ መሰረት በትግራይ የህዝብ መሰረተ ልማቶች ላይ የደረሰው ጉዳት በግጭቱ አጋጣሚ የተከሰተ ብቻ ሳይሆን ሆን ተብሎ ኢላማ መደረጋቸውን ገልጿል። የጉዳቱ ሂደትም የክልሉን ኢኮኖሚያዊና ማህበራዊ መሰረቶች ለማፍረስ ሆን ተብሎ ከተደረገ ጥናት ጋር የሚመሳሰል እንደሆነ አክሏል። ኮሚሽኑ በኢነርጂ ዘርፍ የተከዜ ኤሌክትሪክ ኃይል ማመንጫና የማስተላለፊያ መስመርን ጨምሮ በቁልፍ ተቋማት ላይ ጉዳት መድረሱን አስታውቋል። የኃይል ማመንጫው ንዑስ ጣቢያ በአካባቢው ምንም አይነት ወታደራዊ ኢላማ በሌለበትና ሰላም በሰፈነበት ሁኔታ የጦር አውሮፕላኖችና ድሮኖች ጥቃት ሰለባ መሆኑን ሪፖርቱ ይገልጻል። የኃይል ምንጮች በመቋረጣቸው ምክንያት ሆስፒታሎች፣ የውሃ ማጣሪያ ተቋማትና ሌሎች አገልግሎቶች ከስራ ውጪ በመሆናቸው ሰፊ ተጽዕኖ ማስከተሉም ተሰምቷል። በተመሳሳይ የውሃና የንጽህና አጠባበቅ ስርዓቶች ከፍተኛ ማሽቆልቆል ደርሶባቸዋል ያለው የኮሚሽኑ ሪፖርት የአገልግሎት አቅርቦት ሽፋን በከፍተኛ ሁኔታ መቀነሱንም ገልጿል። ወደ ቀጣዩ መረጃዎችን ስናልፍ በደቡብ ወሎ ዋሻ የተናደባቸው ማዕድን አውጪዎች አጽም ከ2 ዓመት ገደማ በኋላ መገኘቱ ታውቋል። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ቁፋሮ ላይ ያሉ ዋሻ የተናደባቸው 8 ግለሰቦች ከ1 ዓመት 10 ወራት በኋላ አጽማቸው ተገኝተዋል። የማዕድን አውጪዎቹ አስክሬን የተገኘው በሌሎች የማዕድን ቆፋሪዎች እንደሆነ ግለሰቦቹ አባል የሆኑበት የወርቅ ዋሻ የከበሩ ማዕድናት አምራችና ግብይት ማህበር ሊቀመንበር አቶ ተስፋዬ አጋዥ ተናግረዋል ሲል ቢቢሲ ዘግቧል። በሌላ
አቅጣጫ ገብተው ሌሊት ሲሰሩ የነበሩ ሰዎች ነበሩ። ወደዚያኛው አቅጣጫ ሲሄዱ የስምንቱንም አስክሬን አግኝተውታል ሲሉ አቶ ተስፋዬ ገልጸዋል። የስምንቱን ማዕድን አውጪዎች ስርዓተ ቀብራቸው ዛሬ ረፋድ ላይ መፈጸሙንም አቶ ተስፋዬ ተናግረዋል። የማዕድን አውጪዎቹ ከሁለት ዓመት ገደማ በፊት ጥር 30 ቀን 2016 ዓ.ም ሌሊት የኦፓል ማዕድን በቁፋሮ ለማውጣት ሲሞክሩ ነበር ዋሻ ውስጥ የተቀበሩት። 150 ሜትር ርዝማኔ ወዳለው ዋሻ ዘልቆ ለመግባት መቆፈር የተቻለው 33 ሜትር ገደማ ብቻ መሆኑን በወቅቱ ተገልጾ ነበር። ግለሰቦቹን ለማውጣት ሲደረግ የነበረው ጥረት በቁፋሮ ወቅት አፈሩ በመደርመሱ ከ6 ቀናት በኋላ መቋረጡ ይታወሳል። አቶ ተስፋዬ አጋዥ ከሁለት ዓመት በፊት ህገወጥ የማዕድን አውጪዎች በአካባቢው መሰማራት ለዋሻው መደርመስ አንዱ ምክንያት መሆኑን ተናግረው ነበር። ቤተሰቦቻቸውም ከዋሻው መደርመስ 19 ቀናት በኋላ እርማቸውን አውጥተው ሀዘን ተቀምጠዋል። ከማዕድን አውጪዎቹ መካከል አንዱ የእህታቸው ልጅ እንደሆነ የተናገሩ 10 አለቃ ተስፋዬ አስማረ የተባሉ ግለሰብ አስክሬናቸው በአመት ከ10 ወራቸው ተገኝተዋል ሲሉ ተናግረዋል። የማህበሩ ሊቀመንበር አቶ ተስፋዬ አጋዥ የማዕድን ቆፋሪዎቹ አስክሬን የተገኘበትን ሁኔታ ሲያብራሩ በአንድ ሜትር ርቀት ነው ያገኟቸው። ተዘጋጅተው ነው የተገኙት። መጨረሻ የሞተው ብቻ ገለል ብሎ ተገኝተዋል። በስነ ስርዓት በአንድ ሜትር ርቀት አስቀምጧቸዋል። በረሃብ ነው የሞቱት ይላሉ አቶ ተስፋዬ። አክለውም እነሱ ያሉበትና የሚቆፍሩበት ቦታ ውስጥ አልተናደም። ከነሱ ወደ ታች ያለው ክፍል ነው የተናደውና የተዘጋው። መውጫ አጥተው ነው። አቅጣጫው በጣም ከባድ ስለሆነ መውጣት ይችሉ ነበር። የተገኙበት ሁኔታ ልጆቹ ውሃ እየጠጡ እንደቆዩ የሚያስረዳ ነው። ዋሻው ውስጥ ውሃ ስላለ ውሃ ለማግኘት የቆፈሩትን ሁሉ አግኝተዋል ሲሉ አስረድተዋል። ከማዕድን ቆፋሪዎቹ አስክሬን መገኘት በኋላ ምን እንደተሰማቸው የተጠየቁት 10 አለቃ ተስፋዬ ጉዳቴን እኔ ራሴ ያውቀዋለሁ። መንግስትን በወቅቱ እንዳንወቅሰው ሰፊ እርዳታ አድርጓል። ስሜቱ እንዳለ ሆኖ ፈጣሪ ባዘዘው ቀን አስክሬኑን አግኝተን ወደ ቤተክርስቲያን አስቀምጠናል ብለዋል። የማህበሩ ሊቀመንበር አቶ ተስፋዬም በተመሳሳይ የቅርብ ዘመዳቸው ዋሻ ውስጥ ተቀብሮ እንደነበር ገልጸው ምን ዋጋ አለው መውጣት ባለመቻላቸው በጣም ከባድ ስሜት ነው የተሰማኝ። ዞሮ ወደ ቤተክርስቲያን መምጣታቸው ጥሩ ነገር ነው ሲሉ ተናግረዋል። 10 አለቃ ተስፋዬ ልጃቸው የተቀበረባቸው እህታቸው ያሳለፏቸውን 2 ዓመት የሚጠጉ ጊዜያት ማንም የማይቀንሰው ትልቅ ስቃይ ሲሉ ይገልጹታል። ምንም አማራጭ እስከሌለው ድረስ ደግሞ አግኝታ ያለውን ነገር ቤተክርስቲያን መቅበሯ ለዘመድም ሆነ ለእሷ የዘላለም እሳት ከሚሆን ቁርጡን አውቃ ተቀመጠች። ቢያንስ ዘመዷ ጋር ቀበረችው። እስካሁን ጫካ ውስጥ ነበር በማለትም ተናግረዋል። ወደ መጨረሻው መረጃዎችን ስናልፍ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በመንገድ ዳር የተቋቋሙ ህገወጥ ኬላዎች ሙሉ በሙሉ እንዲነሱ ውሳኔ አስተላልፏል። በክልሉ ተግባራቸውን የሚቀጥሉ ኬላዎች የኮንትሮባንድ ንግድን ለመከላከልና ለጸጥታ ስራ አጋዥነት በክልሉ መንግስት ወይም በፌዴራል አካል የተፈቀዱ ብቻ እንደሆኑ ገልጿል። ክልሉ ይህንን ውሳኔ ያሳለፈው በየአካባቢው የተቋቋሙ ኬላዎች በክልሉ ኢኮኖሚያዊ እንቅስቃሴ ላይ ከፍተኛ ጫና በማሳደራቸው እንደሆነ አስታውቋል። የክልሉ መንግስት ዛሬ አርብ ህዳር 5 ቀን 2018 ዓ.ም ባወጣው መግለጫ ህገወጥ ኬላዎች ምርት በነፃነትና በተቀላጠፈ ሁኔታ ለገበያ እንዳይቀርብ በማድረግ ዜጎች በስራቸው ልክ እንዳይጠቀሙ እንቅፋት ሆነዋል ሲሉ ተናግረዋል። በየአካባቢው ኬላዎችን ማቋቋም ኢኮኖሚን የሚያዳክም አሰራር መሆኑን የገለጸው ክልሉ ይህንን ሙሉ በሙሉ ለማስቆም የተላለፈውን ውሳኔ ተቀብሎ ወደ ተግባር የማይለውጥ ማንኛውም የመንግስት መዋቅር የስራ ኃላፊ ወይም አካል ተጠያቂነቱን ይወስዳል ሲል በመግለጫ አስጠንቅቋል። ውሳኔውን ለማስፈጸም ክልሉ አስፈላጊና የማያዳግም ያለውን ህጋዊ እርምጃ እንደሚወስድም አስታውቋል። የጉምሩክ ኮሚሽን ከሌሎች የመንግስት ተቋማት ጋር በመሆን ባለፈው ዓመት ባደረገው ጥናት በኢትዮጵያ የጸጥታ ችግር ያለባቸው አካባቢዎችን ሳይጨምር 297 የሚሆኑ ህገወጥ ኬላዎች እንዳሉ ይፋ አድርጎ ነበር። ኮሚሽኑ ባለፈው ዓመት ሚያዝያ ወር ለፓርላማ ሪፖርት ባቀረበበት ወቅት እነዚህ ህገወጥ ኬላዎች በህብረተሰቡ እንቅስቃሴ፣ በገቢ እቃዎችና በውጭ ምርቶች ላይ ተጽዕኖ መፍጠራቸውን መግለጹም አይዘነጋም።